8 ወር ሰራች። ከ8 ወር የ2 ወር ደሞዝ ለቤተሰብ ላከች አይደል? አዎ። የ6 ወር ደሞዝ ቀረ። የ6 ወር ደሞዟን ወስዶ ሰውየው ለቢሮ ሰጠው። አዎ ቢሮ ስትወስዳት ቢሮ ተቀበላት የ6 ወሩ ማለት ነው። የ6 ወሩ ቢሮ ነው እኮ እሱን እኮ ነው የ6 ወር ደሞዝ ቢሮ አላት። ከዛ ሁለተኛው ቤት ደግሞ 3 ወር ሰርታ ደሞዝ ስለከለከላት ነው ቢሮ ውስጥ ወደ ቢሮ የተመለሰችው። ይኸውልሽ ውዴ ሀቡ እሷ እዚህ ሀገር ከገባች 4 ቤት ነው የገባችው። ይሄ 6 እነዛን 4ቱን ቤት ታያቸውና ማሬ የ8 ወሩ ቤት በቃ የመጀመሪያውን እንበል ማለት ነው 8 ቤት የ8 ወር የሰራችው የመጀመሪያው። አዎ እሱ ራሱ ደሞዝ ከለከላት ወደ ቢሮ ተመለሰችና የ6 ወር ደሞዟን ቢሮ ተቀብሏ ሰጣት ማለት ነው በእጇ 6000 ሪያል። ከዛ የታረገች ከዛ 3000 ለቤተሰቦቿ ያው 6 ወር ሙሉ ስላላከች እንድልክላት ሰጠችው 3000 ሪያል የሳውዲ ማለት ነው። እሺ ተቀበላትና እልክልታለሁ ብላ ተቀብሎ በጊዜው እሷ ኢሞ ሲም ካርድ ስለሌላት የኔን ስልክ የሱን ስልክ ለኔ በራሴ ኢሞ ላከችልኝ ማለት ነው። ኢሞ እኔ ሰጥቻት ከዛ ሰውየውን አወራሁት ብር ላክላት ብዬ ሳወራው አይ እሷ እኮ አሁን ሌላ ቤት ስላስገባዋት ያ ብር 3000 ሪያሉን አልክም ስትመጣ ትኬት ቆርጬባት ወደ ኢትዮጵያ አልካታለሁ አለ። እሺ ይሄው ግን እሷ ስትመለስ ስትጠይቀው አስገባኝ ወደ ሀገሬ ስትለው አይ እኔ ለኢዳር ምንም አልተረዳሽም። ዞሮ ቢሮ ላይ ስንት ብር አላት? የስንት ወር ደሞዝ አላት? 3000 ላከለችና አላከም በእጁ ይዞታል። ሌላ 3000 ደግሞ እሷ እጅ ላይ አለ። ኖ ይቃ አንዳንድ ያ ወደ ኢትዮጵያ ገባሉ ብላ አንዳንድ ነገሮችን ገዛችበት። ምን ነው ትገባለች በአመት ከ2 ወሯ እሱ ራሱ ናት ትገባለች። ከዛ ስትመለሽ ያላት ወደ ሌላ ቦታ ሲያስገባት ትንሽ ሰራተኛ ስለጠለቡ እነሱ ሰራተኛ ስትመጣ መስራት ካልፈለሽ ትገባለሽ ያላት ማለት ነው። እሷ መስራት ስለማትፈልግ ልትገባ አስባ የቀረውን 3000 ሪያል ብር ዕቃ ገዛችበት። አው ዕቃ ገዝታባት ወደ ቢሮ በቃ ለመግባት ብላ ተመለሰች ማለት ነው። ሰዎቹ ሲመለሱ አሁን ቢሮ 3 ወሯ ነው። ቢሮ እጅ ላይ 3000 ብር አላት 3000 ሪያል። ያ በቃ ይሄ ነው አሁን ችግሩ ይሄ ነው። ግን አቡ ወደ እንትኑም ወደ ምንድነው እዚህ ሀገር ኤምባሲ ወሰዷት ትግባ ሲለው ለሰውዬ ማለት ነው። ወደ ኤምባሲ ከወሰድነው ትቆያለች አቆዩታል አለ። እንዴት ያቆዩታል? የበለጠ ደግሞ ብር ተጨማሪ ጠየቀኝ። በቀደም ለታደውሎ ብር ተጨማሪ ያስፈልጋታል 3000 አይበቃም አለኝ። ይቆማው ደግሞ የዚህ ሀገር ይቆማ 6000 ያረግላታል። ተከን ስላትገባም ልትገባ መስራት አልፈልግም ብሎ የሚገባ ሰው ይቃማ ምን ያረግለታል? እኔ ምን አውቃለሁ አትችልም አለኝ። አትገባ መግባት አትወጥ መውጣት አትችልም። እሺ ኤምባሲ ከወሰዳት ያቆያት ችግር የለውም። ኤምባሲ ወሰዷት ለምን አትይም? ትቆያ ምን አስቸኮላት? ምን ያቆያት? በደወልኩ ቁጥር ድምጽ ብልክለት ሰውዬው ሁሌ ይለዋለሁ ኤምባሲ ውሰዱት። እቺ ልጅ እናቷ በጣም እየታመመች ነው እያለቀሰች ነው። በዚህ በህመማ እናቴ በጣም እያለቀሰች ሀቢባ ወላሂ ሁሌ ድምጿ ስሰማ እንዴት እንደሚያመኝ እናቷ እያለቀሰች። ምክንያቱም አታወራማ ሴት ልጅ እሷ ስለማያወራት እኔ ጋር ነው የሚደውሉ ሁሌ እንዳለቀሰች እናቷ ለምን ተለሰባች? ቢሮ ነው ያለችው አይደል? ምንም እየደረሰባት አይደለም። አልተበደለችም። እየበላች እየጠጣች ቢሮ ተቀምጣ ወደ ኢትዮጵያ ለመምጣት እየጠበቀች ነው ያለችው አይደል? እሷ እንድትገባ ሰውየው ሊያናገረው ሲሄድ አለች በቃ የሆነ አለ አይደለ ጾታዊ ግንኙነት ይፈልጋል ሰው ይነካካኛል አለች። እኔ ኮስቶር ሲልበት ሲሄድ ባለ ቢሮ ሌሎች ልጆች ምንድነው ዜግነቱ? አረብ ነው። አዎ ይመስለኛል መስሬ ነው። የዚህ ሀገር ተወላጅ አይደለም መሰለኝ። ኦኬ ስለዚህ የቢሮ ስምና ስለዚህ የቢሮ ስምና ስልክና የልጅቷ ፓስፖርት አለሽ? አለኝ። የቢሮ ስልክ የዚህ ሀገር ቢሮ ስም አለኝ፣ ፓስፖርቷም አለኝ፣ ስልክ ቁጥሯም ሎኬሽኗም አለኝ። እሺ እሷ ስልክ አላት? እሷ ስልክ አላት ግን ዳይሬክት የላትም። የኔን ኢሞ ነው የምትጠቀመው። ኖ ዳይሬክት አላልኩም። ስልክ አላት? ቀፎ ቲክቶክ አላት? እጅ ላይ አላት። ራሷ ለምን አትመጣም ታዲያ? ካላት ዋይፋይ ከየት አምጥታ ሀቡ ቢሮ ውስጥ እኔን የምታወራኩ ተደብቃ። ዋይፋይ እንዴት ይሰራል? ኢሞ እመቤቴ ዋይፋይ የላትም ቢሮ ውስጥ ዋይፋይ የለም። ምክንያቱም ደማም ውስጥ ወደ ገጠር ነው አለች ያለ ነው። ደማም ውስጥ ነው ያለችው። ገባኝ እኮ እናቴ። ካንቺ ጋር በኢሞ ከኔ ጋር መስመር የላትም በኢሞ ነው የምንገናኘው ብለሻል። ኢሞ ካንቺ ጋር እንዴት ይሰራላት?
ያለ የወጣች ማለት ነው። ወጣ ከዚህ ሰው ጎረቤት ይኖራል አይደለ? መጀመሪያ የመጣችው ቀን ለምና አወራችኝ። በዛው ነው የያዘችው። ያው አንዴ ከሞላሽበት ኮዱን አይጠፋም አይደለ? ስትወጣ ተደብቃ በወጣች ጊዜ ደውላም እንደምንም ሆነ ታወራኛለች። ያለችበት ያው ትጠይቀኛለች ማለት ነው። ከሰውየው ጋር ስለማወራ ምን ላይ ደረሰልኝ እሱ ስመጣ አለች። እኔ ፊት ለፊቱ ስቆም የሚፈልገው ሌላ ስለሆነ ላወራኝ ፍቃደኛ አይደለም። ይሮጣሉላ አለች። እኔ ሳይ ወደ ውጭ ስወጣ ይሮጣሉላ አለች። እኔ ሳይ ሌሎቹ ግን ይሄን ነገር የሚፈልጉ ከሱ ጋር የሚያረጉት ነገር ካደረጉ በማግስቱ ነው የሚያሳፍራቸው አለች። ሌላ ፊሊፒኖች ነኝ ኬንያዎች ምናምን። እሷ ግን ይሄ ማድረግ አልፈልግም ፍቃደኛ አይደለም፣ በሰውነቴ ተጠቅሜ ሀገሬ መግባት አልፈልግም ነው የምትለው። እሺ ኤምባሲ አመልክተሽላታል? በምን ላመልክተው? አያነሱልኝም። ስልክ ደውዬ ብደውል አያነሱልኝም። አልሄድሽም? አንቺ እዛው አይደለም የምትኖሪው? ለምን አትሄጂም ኤምባሲ? አልሄድኩም። ያናል የደሜ እንትን አይደለችም፣ እህቴ አይደለችም እኮ ሀቡ። ምን እንዴት ብዬ ነው ማመላችሁ? ለኔም የደም እህቴ አይደለችም። እዛ ብኖር ሄድላታለሁ። የደም እህትሽ መሆን አይጠበቅባትም እኮ። ሄደሽ ፓስፖርት ኮፒዋንና የኤጀንሲውን ስምና ስልክ ሰተሽ ወደ ሀገር ቤት ግንኙነት ካላረኩሽ ወደ ሀገር ቤት አልክሽም አላት ሰውየው ብለሽ ለማመልከት እኮ የደም እህትሽ መሆን አይጠበቅባትም። እሺ ከዚህ ውጪ ሌላ እኔ አሁን ይሄ ሳምንት ነው የምሳፈረው። አቡ ቤት ውስጥም በጣም ብዙ ስራ አለብኝ። ሴትዮዋ ካስወጣችኝ እጄ በቃ ጠይቃታለሁ። እንደዛ ከሆነ ካመልክቼ ትወጣለች። ኦፍኮርስ ኤምባሲ ከወሰዳት ጊዜ ይፈጅባታል ለመሳፈር አለኝ አላልሽም ሰውዬው? እና ታዲያ ኤምባሲ የውስጥ የፈጀውን ጊዜ ይፍጅ። እሱ ጋር ሆና ሰውዬው ከዛሬ ነገ ደፈረኝ ብላ ከምትሳቀቅ ኤምባሲ ጋር ተቀምጣ ኤምባሲ ፕሮሰሷ ሲያልቅ ብትሄድ አይሻልም? ነጭ ወረቀቷና ትኬቷ የሚያስፈልጋት እኮ አሁን እሷ ኢትዮጵያ ለመሄድ ከ1600 ድርሃም በላይ ሪያል በላይ አያስፈልጋትም። ነጭ ወረቀት 460 ሪያል ነው። ትኬት 700-800 ይቆርጥላታል። ነጭ ወረቀት ለፓስፖርት ነው። ለዚህም ይጠቅማል ማለት ነው። ለነጭ ለመውጣት እንደ እቃማ ያገለግላል። እቃማ ስለሌላት በነጭ ወረቀት ነው የምትወጣው። ህገወጥ ስለሆነች ህገወጥ ሆናለች እቃማ ስለሌላት። ፓስፖርቷ ይሄ የፎቶውን ማሳየት ይችላል። ኮፒም ባይሆን አይደለም ኮፒ ችግር የለውም። የፎቶ ይቻላል። ግን ለማንኛውም ስልክሽን ላኪልኝና እንትኑን ላናግረው፣ የኤጀንሲውን ባለቤት መስሪውን ላናግረው። ለምንድን ነው ልጅቷን ማፍልካት ብዬ ላናግረው። እሺ እሺ እናት ልክላታለሁ። እሺ አመሰግናለሁ። ቁጥርሽን ላኪና ሀቢባ ነኝ ብዬ ቮይስ ያደርግልሽ ዋትስአፕ ላይ የልጅቷን ፓስፖርት ኮፒና የኤጀንሲውን ስልክ ቁጥር ትልኪልኛለሽ። እሺ እኔ እናት እሺ ወይ ሳሮንዬ እንዴት ነሽ? ሜምበርሽን አድሽ። ሜምበርሽ አክቶ አላየውሽም። ከስሜ ጎን ያለውን ልቀርት ነው። እሺማ ለመስዬ ቁጥርሽን ላኪልኝ። ከዛ ዋትስአፕ ላይ እንትን ልሻለሁ። እሺ እኔ እናት እሺ እሺ ሳሮንዬ እንዴት ነሽ? ደህና ነሽ?